በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘሚያዝያ ምዕራፍ 1 አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምነንም ክብር ምስጋና ይግባውና እግዚአብሔርን አጋዥ በማድረግ በሚያዝያ ወር የሚነበብ የአዳምና የሔዋንን ገድል ለማንበብ እጀምራለሁ። ጸሎታቸው በረከታቸው ከወዳጆቻቸው ከሊቀ ጳጳሳችን ባስልዮስ ከንጉሳችን ኃይለ ሥላሴ ጋር ጸንቶ ይኑር ለዘላለሙም አሜን። ከገነት ከወጡ በኋላ በእነርሱ ላይ የደረሰባቸውም በፈጣሪ በእግዚአብሔር ትእዛዝ በበዓተ መዛግብት መኖር ነበረ። ምስጋና ይግባውና መጋቢ ነበራቸው። ፍጥረታትን ሁሉ የፈጠረ ሕያው እግዚአብሔር እርሱ በመሬት የምስራቁ ክፍል ላይ በሦስተኛው ቀን ገነትን ተክሏልና በምስራቅ የዓለሙ የመጨረሻ ክፍልም ፍጥረት አይገኝም። ዓለምን ሁሉ የሰማይንም ጫፍ የምትዞር ውሃ ነበረች። ጥራቷም የዓለምን ጥልቅ ሁሉ ያሳይ ነበረ። ሰው ከእርሷ በታጠበ ጊዜ በንጹሕነቷ ንጹሕ ይሆናል። ጨለማ በሆነ ጊዜም በነጭነቷ ነጭ ይሆናል። ይችን ባህር እግዚአብሔር በረድኤቱ አይለያትም ነበር። እርሱ ከሰው የሚመጣውን ያውቅ ነበርና አዳም ከገነት እስኪወጣ ድረስም የሚያደርገውን ሕጉን መተላለፉንና በምድር መባዛቱን ያውቅ ነበረ። ከእነርሱም ጻድቃን እንደሚሞቱ በኋለኛው ዘመን እንደሚያስነሳቸው በንስሐ ከኃጢአት በሚመለሱበት ጊዜም በዚህ ውሃ እንደሚያጠምቃቸው ያውቅ ነበረ። እግዚአብሔርም አዳምን ከገነት ባወጣው ጊዜ በደቡብ ከገነት ድንበር አላስቀመጠውም። ምክንያቱም አዳምና ሔዋን ወደ ባህር ቀድመው ሄደው ከኃጢአታቸው ይነጹ ዘንድ እንዳይታጠቡ ካልተገሰጹ ሕግ የተላለፉ መሆናቸውን ይረሳሉና። ዳግመኛም እግዚአብሔር አዳም በሰሜን ጫፍ ይኖር ዘንድ አልፈቀደም። የደቡብ ንፋስ በነፈሰ ጊዜ የጣፈጠ የገነት ዕፀ ሽታን በሰሜን በኩል ያወጣልና እግዚአብሔር አዳምን የጣፈጠ የእጽዋት መዓዛን እንዳያገኝ በዚያ አላደረገውም። አዳም ይህን ካገኘ መደፋፈሩን ወይም ከሕግ መውጣቱን ይረሳዋልና ስላደረገውም አይጸጸትም። የእጽዋትን መዓዛ ይወዳልና እግዚአብሔር ይህን ያደረገው አዳም ሕግ ስለተላለፈ ይጸጸት ዘንድ ነው። ዳግመኛም ይቅር ባይ ቸር እግዚአብሔር እርሱ ባወቀው ፍጥረቱን ይመግባል። አባታችን አዳም ከገነት በስተ ምዕራብ በኩል አስቀመጠው። የገነት ምዕራባዊ ክፍል ፍጹም ሰፊ ነበርና እግዚአብሔርም በቋጥኙ ያድር ዘንድ አዘዘው። ይህችውም ከገነት በታች ያለች በዓተ መዛግብት ናት። አባታችን አዳምና እናታችን ሔዋንም ከገነት በወጡ ጊዜ የሚረግጡትን አያውቁም ነበረ። ከገነት በር ውጭ በደረሱ ጊዜ በፊታቸው ሰፊ የሆነች ምድርን ተመለከቱ። ታላቅና ታናሽ ድንጋዮችን አሸዋዎችንም ተመልክተው ፈጽመው ፈሩ። ከደረሰባቸው ፍርሃት የተነሳም በግንባራቸው ወደቁ፣ እንደ ሞተም ሰው ሆኑ። በእጽዋት ባሸበረቀች ገነት ውስጥ ነበሩና ሰውነታቸውን በማያውቋት ባልተመለከቷት በኃላፊዋ ምድር አይተው እነርሱ ብርሃናዊት ጸጋን የተመሉ ነበሩና ማስተዋልም ነበራቸውና ፈሩ። ስለዚህ እግዚአብሔር ይቅር አላቸው። በተመለከታቸው ጊዜም በገነት በር ወደቁ። እግዚአብሔር ወደ አባታችን አዳምና ወደ እናታችን ሔዋን ቃሉን ላከ። 5 ቀን ተኩል በሚለው ቃል ኪዳኑን ከወደቁበት አስነሳቸው። እግዚአብሔር አባታችን አዳምን አለው፣ በዚች ምድር ቀንና ሌሊትን ዓመታትንም ሰራው። ቀኖቹ ዓመቶቹ እስኪፈጸሙ ድረስ አንተ በእርሱ ትኖራለህ። አንተን የፈጠረ ቃሌንም እልካለሁ። ሕጉን ባፈረስክ ጊዜ ከገነት ያወጣህ እርሱ ነው። በወደቅህ ጊዜ አነሳህ። 5 ቀን ተኩልም ሲፈጸም የሚያድንህ እርሱ ነው አለው። አዳም ይህን ቃል ከእግዚአብሔር በሰማ ጊዜ 5 ቀን ተኩል የሚለውን ትርጓሜ አላወቀም ነበረ። ዓለም እስከሚፈጸም ድረስ 5 ቀን ተኩል ይሆነዋልን እያለ ያስብ ነበር። አዳምም ትርጉሙን ከእግዚአብሔር ያገኝ ዘንድ አለቀሰ። እግዚአብሔርም ከ5500 ዓመት በኋላ እንደሚመጣ የእርሱን ሥጋ ተዋህዶ እርሱንም ዘሩንም እንደሚያድነው ተረጎመለት። እግዚአብሔርም ከዚህ ኪዳን በፊትና አዳም ከገነት ከመውጣቱ በፊት ሔዋን ወስዳ ለአዳም ካበላችው ዕፅ አጠገብ ነበር። አዳምም ከገነት በመውጣቱ ሟች ሆነ። በዚህን ጊዜም እግዚአብሔር ለወጣት በተለወጠች ጊዜም ደረቀች። በዚያን ጊዜም ወደ እርሱ ሄደ፣ ፈራ፣ ተንቀጠቀጠም፣ ወደቀም። እግዚአብሔርም በቸርነቱ አነሳው፣ ቃል ኪዳንም ገባለት። ዳግመኛም አዳም በገነት በር ነበረ። የሚያብለጨልጭ የእሳት ሰይፍ በእጁ የያዘ ኪሩብንም ተመለከተ። ኪሩብም ተቆጣ፣ ፊቱንም ቋጠረበት። አዳምና ሔዋን ከእርሱ የተነሳ ፈሩ፣ ይገድላቸው ዘንድ እንደሚሻም አሰቡ። ከመፍራታቸው ከመንቀጥቀጣቸው የተነሳ በግንባራቸው ወደቁ።
እርሱ ግን ፈጽሞ ራራላቸው፣ ይቅርም አላቸው። ተመልሶም ወደ ሰማይ አረገ። አዳምና ሔዋንም ከእግዚአብሔር ዘንድ ይቅርታን ፈለጉ። ኪሩብም እግዚአብሔር ሆይ አንተ የገነትን በር ጠበቅ ዘንድ ላከኝ። በእጅ የሚሳይት ሰይፍ ነበረ። ባሮችህ አዳምና ሔዋን በተመለከቱኝ ጊዜ በፊታቸው ወደቁ፣ እንደ በድንም ሆኑ። ጌታዬ ሆይ በባሮች ላይ የምታደርገው ምንድን ነው? አለ። እግዚአብሔርም ራራላቸው፣ ይቅርም አላቸው። መልአኩንም ገነትን ይጠብቅ ዘንድ ላከው። የእግዚአብሔር ቃልም ወደ አዳምና ሔዋን መጣ፣ አነሳቸውም። እግዚአብሔር አዳም ከ5 ቀን ተኩል በኋላ ቃሌን እልካለሁ አድንህም አለው። ያልሁህን አጽንተህ ያዝ፣ ባዘዝሁ በዚች መሬትም ኑር አለው። አዳምም ይህን ቃል ከእግዚአብሔር በሰማ ጊዜ በእግዚአብሔር ቃል ተጽናና፣ እርሱ ያድነዋልና። አዳምና ሔዋን ግን ከመኖሪያቸው ከገነት በመውጣታቸው አለቀሱ። አዳምም የተለወጠ ሥጋውን በተመለከተ ጊዜ እርሱም ሔዋንም መራራ ልቅሶን አለቀሱ። ባደረጉት ስህተትም ተጸጸቱ። እነርሱም ወርደው በአየተ መዛግብትን ረገጡ። አዳምም በአየተ መዛግብት በደረሰ ጊዜ ስለ ሰውነቱ አለቀሰ። ሔዋንንም በዚህ ዓለም ለእኛ የሆነ የእስር ቤታችን የመደብደቢያ ቤታችንን ተመልከች አላት። ከመስፋት ይልቅ ምንኛ ጠባብ ነው! ከገነት ቦታዎች ይልቅ ምንኛ ድንጋያማ ነው! ከገነት ብርሃን ይልቅ በዚህ ቤት ያለ ጨለማ ከየት የተገኘ ነው? ከእግዚአብሔር ቸርነት የተነሳ በእኛ ላይ የምትጋረድ ድንኳን ከየት የመጣች ናት? ይህች መሬት በድንጋይ የተሸፈነች ናት። ያች ምድር ገነት ግን ባማሩ በሚጣፍጡ ፍሬያት የተሞላች ናት። አዳምም ሔዋንን በዓይኖችሽ ተመልከቺ፣ ዓይኖቻችን ሰማያውያን መላእክትን ያለማቋረጥ ሲያመሰግኑ ይመለከቱ ነበረ። አሁን ግን ይህን የምንመለከት አይደለንም። ዓይኖቻችን ሥጋውያን ሆነዋልና እንደ ቀደመው የሚመለከቱ አይደሉም። አባታችን አዳም እናታችን ሔዋንን መጀመሪያ በገነት በነበርን ጊዜ ሥጋችን የት ነበረ አላት። ከዚህ በኋላ አዳም ወደ ማደሪያው ይገባ ዘንድ አልወደደም። ወደ ድንኳኑ ግን ይገባ ነበረ፣ በእግዚአብሔር ትእዛዝ እንጂ ፈጽሞ አልገባም ነበርና። በዚች ባላደር ሁለተኛ ሕግ ተላላፊ ይባላለሁ ይል ነበርና። አዳምና ሔዋንም ገብተው ለእኛ በማይታወቅ ቋንቋ ይጸልዩ ነበር። እነርሱ ግን ያውቁት ነበረ። በሚጸልዩበት ጊዜም አዳም ዓይኖቹን አነሳ፣ በእርሱ ላይ የተጋረደች የድንጋይ ድንኳንም ተመለከተ። ሰማይንና የእግዚአብሔርን ፍጥረታትንም ሁሉ ያይ ዘንድ አልቻለም። አዳምም እስከሚወድቅ የሞተ ሰውም እስከሚመስል ድረስ ደረቱን ደቃ። ሔዋንም የሞተ ሰው መሰላት፣ በአዳም ላይም ታለቅስ ነበረ። ቁማም እጇን ወደ እግዚአብሔር ዘረጋች፣ ምሕረትን ቸርነትን ከእርሱ ታገኝ ዘንድ። ጌታዬ ሆይ የሠራሁትን ኃጢአት ይቅር በለኝ፣ በእኔ ላይ ያለች በደሌንም አታስብብኝ። በዚህ በደሌ አገልጋይ አዳምን ከገነት እንዲወድቅ አድርጌዋለሁና ከብርሃን ወደ ጨለማ ከደስታ ወደ እስር ቤት መርቼዋለሁና። ጌታዬ ሆይ ወደ ወደቀው አገልጋይ ተመልከት። በእኔ ምክንያት ሕግን በመተላለፉ ይጸጸት ያለቅስ ዘንድ በዚህ ቅጽበት ነፍሱን አትውሰድ። ከመሞቱ በፊት በቀኖና ይጸና፣ ፈቃድህን የሚፈጽም ዘንድ ተወው እንጂ አለች። በዚህ ቅጽበት የማታስነሳው ከሆነ ግን ከእርሱ ጋር ነፍሴን ውሰድ። በዚህ እስር ቤት አንዲቱ እኔን ለብቻዬ አትተወኝ። እኔ በዚህ ዓለም ከእርሱ ጋር ነው እንጂ ብቻዬን ቆሜ መኖር አልችልምና። አቤቱ ጌታዬ ሆይ አንተ በእርሱ ላይ እንቅልፍን አመጣህ። በእንቅልፍ ላይ ያለም ከጎኑ አንዲት አጽምን ነሳ። ቦታውንም በመለኮታዊ ኃይል ሥጋን መላኸው፣ ወሰድህም። በእርሱ አምሳል የምታበራ የምታውቅ የምትናገር ሴት አድርገህ እኔን ከዚች አጽም ፈጠርኸኝ። አቤቱ እግዚአብሔር ሆይ እኔ አንዲት ነኝ፣ ፈጣሪያችንም አንተ ነህ። በአንዲት ዕለት ሁለታችንንም የፈጠርህ አንተ ነህ። ሕግ በመተላለፋችን በምንኖርባት በዚች ኃላፊት ምድር ከእኔ ጋር ይኖር ዘንድ እግዚአብሔር ሆይ ሕይወትን ስጠው። ሕይወትን የማትሰጠው ከሆነ ግን እኔንም ከእርሱ ጋር አውሰደኝ። በአንድ ቀን እንደፈጠርከን በአንድ ቀን እንሞት ዘንድ እያለች በሚያቃጥል ልብ ታለቅስ፣ በሚቃጠል ልብ ታለቅስ ነበረ። ከሐዘኗ ብዛት የተነሳም በአባታችን በአዳም ላይ ትወድቅ ነበረ። እግዚአብሔርም ወደ እነርሱ ተመለከተ፣ ከሐዘናቸው ብዛት የተነሳ እነሱ ራሳቸውን ገድለዋልና። እግዚአብሔርም ያድናቸው ያረጋጋቸውም ዘንድ ወደደ። ተነስተው ይቆሙ ዘንድም ቃሉን ላከ። በዚያን ጊዜም እግዚአብሔር አዳምንና ሔዋንን ተነሱ አላቸው። እናንት በፈቃዳችሁ ሕጌን ተላለፋችሁ ካኖርኳችሁ ከገነት ለመውጣት እስክትበቁ ድረስ እናንተ ከእኔ ይልቅ አምላክነትን፣ ታላቅነትን፣ ትዕቢትን በመሻት በፈቃዳችሁ በደላችሁ። እኔም ብርሃናዊ ጸጋችሁን ገፈፍኋችሁ፣
ከገነት ወደምታስጨንቅ ድካምም ወዳለባት ወደዚች ምድር አመጣኋችሁ። እናንተ ትእዛዜን ባታፈርሱ ሕጌንም ብትጠብቁ አትቅረቧት ካልኳችሁ እጽም ባትበሉ ከእርሱ ይልቅ ያማረ የገነት እጽዋት ሁሉ የእናንተ ነበሩ። ተፈጥሮውን ያልጠበቀ በሃይማኖቱ ያልጸና ሰይጣን ግን ለእኔ መልካም ነገር የለውም። እኔ ፈጠርሁት ግን ገሰጽሁት ጣልሁትም። ከእርሱ ሰምታችሁ እስክትበሏት ድረስ ዕፀ በለስን ለዓይናችሁ አሳምሮ ያሳያችሁም እርሱ ነው። በዚህም የተነሳ ይህ ሁሉ መከራ ችግር ደረሰባችሁ። እኔ አምላክ ፈጣሪም ነኝና ፍጥረታትን በፈጠርሁ ጊዜ አጠፋቸው ዘንድ አልወደድሁም። ባስቆጡኝ ጊዜ ግን ንስሐ እስኪገቡ ድረስ በሚያስደንቅ በትር መታኋቸው። በስህተታቸው ከጸኑ ግን እስከ ዘላለም ድረስ ይጠፋሉ። ይህን ነገር ከእግዚአብሔር በሰሙ ጊዜ አዳምና ሔዋንም ፍጹም ለቅሷቸውን አስወገዱ። ልባቸውም በእግዚአብሔር ጸና። እግዚአብሔር እንደ እናትም እንደ አባትም ሆኖላቸዋልና። ስለዚህም በፊቱ አለቀሱ፣ ይቅርታውንም ፈለጉ። በዚህ ጊዜም እግዚአብሔር ይቅር አላቸው። አዳም ሆይ እኔ በቃል ኪዳኔ ማልሁልህ፣ ከእርሱም አልመለስም። ቃል ኪዳኔ እስኪፈጸም ጊዜም ወደ ገነት አልመልስህም። ይኸውም 5 ቀን ተኩል ነው። አዳምም እግዚአብሔርን አለው፣ አቤቱ እግዚአብሔር ሆይ በገነት ኖር ዘንድ አንተ ፈጠርኸኝ፣ አበጃጀኸኝ። ትእዛዝህን ከመተላለፌ በፊትም ስም አወጣላቸው ዘንድ አራዊትን ወደ እኔ ያመጣሃቸው። ጸጋህም በእኔ ላይ ነበረች። እንደ ትእዛዝህም ሁሉን በየስማቸው ጠራዋቸው። ሁሉንም ለእኔ እንዲሰግዱ አደረገ። እግዚአብሔር ሆይ ዛሬ ግን ትእዛዝህን ከተላለፉ በኋላ ሁሉም ይበሉኝ ዘንድ ተነሳሱ። ሔዋን አገልጋይንም እንዲሁ ሕይወታችንንም ከምድረ ገጽ ሊያጠፏት ነው። አቤቱ እግዚአብሔር ሆይ እኔ እለምንሃለሁ፣ ከገነት እንዳስወጣህን በኃላፊቷ ምድርም እንዳስቀመጥከን አራዊት በእኛ ላይ እንዲሰለጥኑ አትፍቀድላቸው አለ። እግዚአብሔርም ይህን ቃል ከአዳም በሰማ ጊዜ ይቅር አለው፣ እውነቱን እንደተናገረም አወቀ። በመተላለፋቸው ምክንያት እነርሱም ከተቆጣ አራዊት ይበሏቸው ነበርና። እግዚአብሔርም እንስሳትን፣ አራዊትን፣ አዕዋፍን፣ የምድር ተዋሲያን ሁሉ ወደ አዳም ሄደው ይታረቁ ዘንድ በእርሱ በሔዋንና በዘሩም ላይ እንዳይከፉባቸው አዘዛቸው። ከአራዊት ጋር ወደ አዳም እንዳትደርስ ከተቆጣት ከረገማት ከእባብ በቀር ሁሉም ሄደው እንደ እግዚአብሔር ትእዛዝ ሰገዱለት። አዳም ግን አለቀሰ፣ እንዲህም አለ፣ እግዚአብሔር ሆይ እኛ በገነት ነበርን፣ አእምሯችንም ታላቅ ነበረ፣ መላእክትንም ሲያመሰግኑ እንመለከት ነበር። ዛሬ ግን እንደለመድነው ማየት አንችልም። ወደ መሬት በወረድን ጊዜ ፍጥረታት ሁሉ ተሰወሩብን አለው። እግዚአብሔር አምላካችንም አዳምን እንዲህ አለው፣ በመታዘዝ ሕይወት እያለህ ብርሃናዊት ጸጋ በውስጥህ ነበረች። ስለዚህም የራቁትን ፍጥረታት አቅርበህ ትመለከት ነበር። ሕገ እግዚአብሔርን ከተላለፈ በኋላ ግን ብርሃናዊት ጸጋ ተገፈፈች። በዚህም ጊዜ የራቀውን የማየት ጸጋ በአንተ ላይ የቀረ አይደለም። እንደ ሥጋ አቅም የቅርቡን ትመለከታለህ እንጂ ይህም እንስሳዊ እውቀት ነውና። አዳምና ሔዋንም ይህን የእግዚአብሔርን ቃል በሰሙ ጊዜ ወጥተው በፊቱ ሰገዱ፣ በሚያዝን ልቡናም አመሰገኑት። እግዚአብሔርም ቃሉን ከእነርሱ አቆመ። አዳምና ሔዋንም ከማደሪያቸው ወጥተው ወደ ገነት ደረሱ። ከዚህ መውጣታቸውንም እያስተዋሉም ቆሙ። ከዚህ በኋላ አዳምና ሔዋን ከገነት ወደ ሰሜን ጫፍ ሄዱ። ከዕፀ ሕይወት ስር ወጥቶ ገነትን የሚያጠጣውን ውሃም አገኙ። በመሬት ላይም ከ4 ተከፍሎ ይወጣ ነበር። መጥተውም ከውሃው ደረሱ። አዩትም፣ በገነት ካለች ዕፀ ሕይወት ስር እንደሚፈልቅም አወቁ። አዳምም ፈጽሞ አለቀሰ፣ ከዚህ በመለየቱም ፊቱን ጸፋ። ሔዋንንም ይህን ፍጹም ግርፋት በእኔም በአንቺም በዘራችንም አደረስሽብን አላት። ሔዋንም እስከ ማልቀስና ይህን ቃል እስከ ማለት ያደረሰ ምን ተመልክተህ ነው አለችው። ሔዋን ሆይ ከገነት በእኛ ዘንድ ያለውን ይህን ውሃ አትመለከችውምን? ገነትን አጠጥቶ ወደ ውጭ ይወጣል። እኛ በገነት ስንኖር ከእርሱ አንሻም ነበረ። ዛሬ በዚህ ኃላፊ ምድር ከደረስን በኋላ ግን እርሱን እንሻለን፣ ለሥጋችንም እንሰራለን አላት። ሔዋንም ይህን ቃል ከእርሱ በሰማች ጊዜ አለቀሰች። እርሱም እንዲሁ ከለቅሷቸው ብዛት የተነሳም ውሃ ውስጥ ወደቁ፣ ሰውነታቸውን ያጠፉ ዘንድ እንዳይመለሱ። እነርሱ ፍጥረታትን ከሚያዩ ይልቅ ራሳቸውን ማጥፋት ወስነዋልና። ይቅር ባይ እግዚአብሔርም እነርሱን በውሃ ወድቀው ለሞት ተቃርበው ተመለከተ። መልአኩን ልኮም ከውሃ አወጣቸው። መልአኩም ወደ እግዚአብሔር ወጥቶ አቤቱ እግዚአብሔር ሆይ ባሮች ራሳቸውን አጥፍተዋል አለ። እግዚአብሔርም ቃሉን ወደ አዳምና ወደ ሔዋን ላከ፣ ከሞትም አዳናቸው። ከተነሱ በኋላ አዳም አቤቱ እግዚአብሔር ሆይ በገነት ስንኖር ይህን ውሃ አንሻም ነበረ፣ ምሕረትህ ከእኛ ጋር ነበረችና ይህን አላጣንም ነበረ።
ወደዚህ ምድር ከመጣን በኋላ ግን ያለ ውሃ መኖር አንችልም አለ። እግዚአብሔርም አዳምን አለው፣ በሕጌ ጥላ ስር እያለህ አንተ ብርሃናዊ መልአክ ነበር፣ ውሃንም ተጠቅመህ አታውቅም ነበር። ከትእዛዜ ከወጣህ በኋላ ግን ያለ ውሃ ትኖር፣ ሥጋንም ታረካው ታሳድገውም ዘንድ አትችልም። እርሱ እንደ እንስሳ በውሃ የሚኖር ሆኗልና። አዳምና ሔዋንም ይህን ቃል ከእግዚአብሔር በሰሙ ጊዜ መራራ ለቅሶን አለቀሱ። አዳምም ለሁለተኛ ጊዜ ውስጡን እስኪያዩ ድረስ ወደ ገነት ይመለሰው ዘንድ ምሕረትን ከእግዚአብሔር ፈለገ። እግዚአብሔርም አዳም ሆይ ቃል ኪዳን ገብቼልሃለሁ፣ ይህ ቃል ኪዳን ከተፈጸመ በኋላ አንተን ወገኖችን ጻድቃንንም ወደ ገነት አስገባቸዋለሁ አለው። ከዚህ በኋላ ከአዳም ጋር የነበረውን ንግግር አቆመ። አዳምና ሔዋንም ከጽሙ ከላቡ ብዛት የተነሳ ሰውነታቸው ተቃጠለ። አዳምም ሔዋንን እስክንሞት ድረስ ከእርሱ አንጠጣም አላት። ሔዋን ሆይ ይህ ውሃ በሆዳችን በገባ ጊዜ የእኛ ከእኛም በኋላ የሚመጣው የዘራችንም ግርፋት ይበዛል አላት። አዳምና ሔዋንም ወደ ውሃው አቀኑ፣ ግን ከውሃው ፈጽሞ አልጠጡም። መጥተውም ወደ ማረፊያቸው ገቡ። አዳምም ሔዋንን ያያት ዘንድ አልቻለም፣ ድምጿን ይሰማ ነበር እንጂ። እንደዚሁም ሔዋን አዳምን አታየውም ነበር፣ ድምፁን ትሰማ ነበር እንጂ። አዳምም አለቀሰ፣ ተቸገረ፣ ደረቱንም ይመታ ነበረ። ተነስቶም በመቆም ሔዋን ሆይ የት ነሽ አላት። እርሷም በዚህ ጨለማ ውስጥ ቆሜያለሁ አለችው። እርሱም በገነት በነበርን ጊዜ የነበረችንን ብርሃናዊት ጸጋ አስቢ። ሔዋን ሆይ በገነት ውስጥ በነበርን ጊዜ በእኛ ላይ የነበረችውን ጸዳል አስቢ። ሔዋን ሆይ እኛ በመካከላችን ሳለን በገነት ውስጥ ያበሩ የነበሩ እጽዋትን አስቢ። ሔዋን ሆይ በገነት ውስጥ ስንኖር ሌሊትና ቀን የማናውቅ እንደነበረን አስቢ። ሔዋን ሆይ ለእኛ ታበራ የነበረች ውሃም የሚፈልቅባት ዕፀ ሕይወትን አስቢ። ሔዋን ሆይ የገነትን ምድር ብርሃኑንም አስቢ። ሔዋን ሆይ በውስጧ ስንኖር ጨለማ ያልነበራት ገነትን አስቢ። ዛሬን ግን ይህ ሁሉ የለም አላት። ሔዋን ሆይ ከዚህ ምድር በደረስን ጊዜ ግን ጨለማ ከበበን፣ እርስ በርሳችን አንተያይም። ከዚህ ምድር ኑሮ ለእኛ ምንም መልካም ነገር የለንም። አዳምም ሰውነቱን መታ፣ እርሱም ሔዋንም ሌሊቱን ሁሉ እስኪነጋ ድረስ አለቀሱ። ከሌሊቱ ርዝመት የተነሳ አዳምና ሔዋን ተጨነቁ። እንደ ሚያዝያ ሌሊት ሆኗልና በቤት ከነበረው ከጨለማውና ከሐዘኑ ብዛት የተነሳ አዳም በቤተ መዛግብት ውስጥ ሰውነቱን መታ፣ አጎሰቆለ፣ እንደ ሞተም ሰው ሆነ። ሔዋንም ከመሬት እንደወደቀ ድምፁን በሰማች ጊዜ በእጇ ትዳስስ ጀመረች። እንደ ሞተ ሰው ሆኖ አገኘችው። ፈርታ እንደ ዲዳም ሆነች፣ በእርሱ ዘንድም ተቀመጠች። ቸር አምላክ የአዳምን መሞት ከጨለማው ፍርሃት የተነሳ የሔዋንንም ዲዳነት ተመለከተ። የእግዚአብሔር ቃልም ወደ አዳም መጣ፣ ከሞት የሔዋን አፍም ከዲዳነቱ ተፈታ። አዳምን በማደሪያው ቆመ፣ እንዲህ አለ። አቤቱ ጌታችን ሆይ ብርሃን ከኛ ለምን ተወገደ? ጨለማስ ለምን ገባን? በዚህ ጽኑ ጨለማስ በምን ተውኸን? አንተ እግዚአብሔር ስትሆን በዚህ ጨለማ የእኛን መሰቃየት ትሻለህን? አቤቱ አምላካችን ሆይ ጨለማ ወደ እኛ እስኪገባ እርስ በርሳችንም መተያየት እስኪሳንን ረዳትነት የት አለ? እኛ በገነት እያልን ጨለማን ፈጽሞ አይተን አናውቅምና እስከማታየኝ ድረስም ከሔዋን አልተሰወረም። እርሷም እስከማላያት ድረስ ከኔ አትሰወርም ነበርና በመካከላችንም ልዩ ጨለማ አያልፍም ነበርና እኔም እርሷም በአንዲት ብርሃን ውስጥ ነበርን እንጂ። እርሷ ታየኛለች፣ እኔም አያታለሁ። ወደዚህ ቦታ በመጣን ጊዜ ግን እኔ እስከማላያት ድረስ እርሷም እስከማታየኝ ድረስ ጨለማ ገባብን፣ በመካከላችንም ለየን። አቤቱ ፈጣሪያችን ሆይ በዚህ ጨለማ የእኛን መሰቃየት ትፈልጋለህን? ቸር ይቅር ባይ እግዚአብሔርም የአዳምን ቃል ሰማው። አዳም ሆይ ዲያብሎስ በትእዛዜ ስር በነበረና ጥሩ በነበረ ጊዜ ብርሃናዊት ጸጋ በእርሱ በሰራዊቱም ላይ ነበረች። ከትእዛዜ በወጣ ጊዜ ግን ብርሃናዊት ጸጋውን ገፈፍሁት፣ ጨለማም ሆነ። በሰማያዊት ኢየሩሳሌም ቦታ ውስጥ ወደ ምድር አወረድሁት፣ በእርሱ ላይ የሚመላለስ ሆነ። አዳም ሆይ አንተም በሕጌ ጥላ ስር ሆነ በገነት ስትኖር ብርሃናዊት ጸጋ ነበረችብህ። ከሕግ መውጣትህን ባየው ጊዜ ግን ብርሃናዊት ልብስህን ገፈፍኋት። ቸርነቴ ግን በጨለማ አልተወህም። ይህን ሥጋ አደረግሁልህ እንጂ ውሃዬ ፀሐዩን ብርዱን የሚችል ይህን ቆዳን ፈጠርሁልህ እንጂ። ቁጣዬን በአንተ ላይ ባጸና ኖሮ ባጠፋሁ በጨለማም በተውኩህና በገደልሁ ነበረ። ነገር ግን በቸርነቴ እንዲህ አደረግሁ። አዳም ሆይ ትእዛዜን በተደፋፈርህ ጊዜ ከገነት አስወገድሁ።
ወደዚች ምድርም አስወጣሁ። በዚች ቦታም ታድር ዘንድ አዘዝሁ። ሕጌን እንዳፈረሰ አንተንም እንዳታለለ እንደ ዲያብሎስ ጨለማ ወደ አንተ ገባ። አዳም ሆይ ይህች ሌሊት እስከ ዘላለም የምትረዝም አይደለችም፣ 12 ሰዓት ናት እንጂ። ሲያልቅም ቀን ይተካልና አትጨነቅ፣ አትናወጽ። በልብህ እኔ እንደማሰቃይህ አታስብ። ልብህን አጽና፣ አትፍራ። ይህ ጨለማ ብትር አይደለምና እኔ ቀንን ፈጠርሁ፣ ፀሐይንም አንተና ልጆች ስትሰሩ ያበራ ዘንድ አዘጋጀሁ እንጂ። እኔ ሕጌን ተላልፈ ወደዚች ምድር እንደምትወርድ አውቅ ነበረ። ነገር ግን በመውደቅህ አላሰቃይህም፣ አልፈርድብህም። ከብርሃን ወደ ጨለማ ከገነት ወደዚች ምድር መውጣትህ አያስደንቅ። ብርሃንን አደረግሁልህ፣ እንደ አንተ ብርሃናውያንን አወጣ ዘንድ አልወደድሁም። ነገር ግን አንተ አንዲት ዕለት ትእዛዜን አልጠበቅህም። ፍጥረታትን ፈጽሜ እስክቀድሳቸው እስክባርካቸው ድረስ እንዳትበላ ካዘዝኩ ከዕፀ በለስ በላ። ነገር ግን ሰራዊቱን ያሳተ ሰይጣን ዳግመኛ አንተንም እንደሚያስት አውቅ ነበረ። ስለሆነም ወደ ዕፀ በለስ እንዳትቀርብ አመለከትሁ። ከእርሱ እንዳትበላ የእርሱን ነገር እንዳትቀበልም እንዳትሰግድለትም እሺም እንዳትለው ነገርሁ። አዳም ሆይ ባልነግርህ ስለ ዕፀ በለስ ያለ ትእዛዜ መሰናከሉ በእኔ ምክንያት በሆነ ነበር። ተመልሰህም እኔን ትቆጣለህ። ነገር ግን እኔ አዘዝሁ መከርሁም፣ አንተ ግን ወደቅህ። ፍጥረቶችም በአንተ ይሰናከላሉ። አዳም ሆይ እኔ ቀንን ፈጠርሁልህ፣ ከአንተ በኋላ ለሚነሱ ልጆችህም የሚያስጨንቃቸውን የሚያስፈልጋቸውን ሁሉ ይሰሩ ዘንድ፣ ሌሊትም ከስራቸው እረፍት ትሆናቸው ዘንድ። አውሬም በሌሊት ወጥቶ ምግቡን ይፈልግ ዘንድ ይሄዳል። አዳም ሆይ ለጨለማው ጥቂት ቀረ፣ ቀንም ይገለጣል አለው። አዳምም አቤቱ እግዚአብሔር ሆይ ነፍሴንም ውሰዳት፣ ይህን ጨለማ ወደሌለበት ቦታም አውጣኝ አለ። እግዚአብሔር አምላክም አዳምን እውነት እውነት እልሃለሁ በአንተ ላይ የወሰንሁት የገባሁልህም ቃል ኪዳን ሲፈጸም ይቺ ጨለማ ለሁል ጊዜ ከአንተ ትወገዳለች፣ አድንህም አለው። ዳግመኛም ወደ ገነት እመልስሃለሁ፣ ከወደድኸው ጨለማም ከሌለበት ቦታ አደርስሃለሁ፣ ይኸውም መንግሥተ ሰማያት ነው አለው። ዳግመኛም እግዚአብሔር አዳምን አለው፣ ይህን ሁሉ ድካም ፈተና የምትቀበለው ትእዛዜን በመተላለፍ ነው። ከሰይጣን እጅ አልፈታህም፣ አላድንህም። እኔ ከሰማይ በወረድሁ ከዘርም ሥጋን በተዋልሁ ጊዜ አንተ የደከምኸውን ድካም መከራ እቀበላለሁ። በዚች ቦታ በአንተ ላይ የደረሰች ይህች ጨለማም በእኔ ላይ ትደርሳለች። በመቃብር ውስጥም እንደ ወገኖች ዓመታት አዝማናትና ወራት እንደሌሉኝ እሆናለሁ። አንተንም ለማዳን እንደ ሰው ልጆች እቆጠራለሁ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ከእግዚአብሔር ቃል የተነሳ ፈጽመው አዘኑ። እርሱ ላይ የተወሰነው የጊዜ ገደብ እስኪፈጸም ድረስ ወደ ገነት አይመለስምና ይልቁን ስለ እነርሱ ድህነት መከራን እንደሚቀበል እግዚአብሔር ያላቸውን በሰሙ ጊዜ አዘኑ። ከዚህ በኋላ አዳምና ሔዋን ከማደሪያቸው መቆምን አልተዉም። ፀሐይ እስኪወጣላቸው ድረስም ያለቅሱ ነበረ። ብርሃን በወጣ ጊዜ ልባቸው ተመለሰ፣ ፍርሃታቸውም ከእነርሱ ተወገደ፣ ልባቸውም ጸና። አዳምም ከቤት ይወጣ ጀመር። በቤቱ በር ውጪ በመጣ ጊዜም ፊቱን ወደ ምስራቅ አዙሮ ቆመ። ፀሐይን ተመለከተ፣ ወጣችም፣ የምታልብ ነበረች። ሥጋውንም አቃጠለችው። ከማላቧ ከማቃጠሏም የተነሳ ፈራ። በልቡም ለቅጣት እንደወጣች አሰበ። ከዚህም የተነሳ አለቀሰ፣ ደረቱንም መታ፣ በፊቱም ከመሬት ወደቀ። እንዲህ እያለም ይለምን ነበረ፣ አቤቱ አምላኬ ሆይ አትቅጣኝ፣ አታቃጥለኝ፣ ሕይወቴን ከዚች መሬት አትውሰድ። እርሱ ይህች ፀሐይ አምላክ እንደሆነች አስቧልና። እርሱ በገነት ውስጥ ሲኖር የእግዚአብሔርን ቃል ድምፁን በሰማ ጊዜ ከድምፁ የተነሳ አይፈራም፣ የፀሐይን ጸዳልም አይመለከትም ነበርና። በኋላ ግን ከሰውነቱም ላብ ይወጣ ነበረ። ስለዚህም ባላበው ጊዜ ከፀሐይ የተነሳ ፈራ። እግዚአብሔር በእርሱ ላይ ይህን እስከወሰነው ጊዜ ድረስ እንደሚቀጣውም አሰበ። ዳግመኛም አዳም በልቡ እግዚአብሔር በጨለማ አልቀጣንም፣ እነሆ በእሳት ነበልባል ሊቀጣን ፀሐይን አወጣ አለ። አዳምን በልቡ ስለዚህ ሲያስብ የአምላክ ቃል ወደ እርሱ መጣ፣ እንዲህም አለው፣ አዳም ሆይ ይቺ ፀሐይ አምላክ አይደለችም ባልሁ ቤት በቀን ታበራ ዘንድ ተፈጠረች እንጂ ቀን ያበራ ዘንድ ንጋት ይሆናል የማረጋጋ አምላክህ እኔ ነኝ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ከበዓታቸው ውጭ ወጡ፣ ወደ ገነትም ሄዱ። ወደ ምዕራብ በር በደረሱ ጊዜ ሰይጣን ወደ እነርሱ ይገባ ነበር። አዳምና ሔዋንን ባሳታቸው ጊዜ ሰይጣን ያደረባት እባብን አገኟት።
አዝና ተክዛ መሬትን ትጭር ነበረ። ከእግዚአብሔር ዘንድ በእርሷ ላይ ስለደረሰው መርገም በደረቷ መሬት ላይ ትሄድ ነበረ። ከአራዊት ሁሉ ልዕልት ከፍ ከፍ ያለች ነበረች። እባብ የተናቀች የተረገመች ሆነች። ከሁሉ ይልቅ በደረቷ የምትሳብ በልቧም የምትሄድ ሆነች። ከአራዊት ሁሉ የምታምር እርሷ ከአራዊት ሁሉ የከፋች ሆነች። ከጥሩ ነገር ትመገብ የነበረች መሬትን ወደ መብላት ሄደች። ጥሩ የነበረ ቤቷ ዛሬ ግን ማደሪያዋ መሬት ሆነ። በሁሉም እንስሳት ዘንድ የምታምር ከደም ግባቷ የተነሳም የምታስደነቅ እርሷ በእነርሱ ዘንድ የምታስጠላ ሆነች። ዳግመኛም በአንዲት ቦታ ታድር ነበረ። ሁሉም ወደ እርሱ ይመጡ ነበር። እርሷ ከሁሉም ትጠጣ ነበረ። ሌሎችም ከእርሷ ከጠጣችው ይጠጡ ነበረ። ከእግዚአብሔር በመረገሟ መርዝ በሆነች ጊዜ ግን አራዊቱ ሁሉ ከቦታዋ የሚሸሹ እርሷ ከጠጣችውም የማይጠጡ ሆነ። ሁሉም እርሷን በተመለከቱ ጊዜ ከእርሷ ሸሹ። የተረገመች እባብም አዳምንና ሔዋንን በተመለከተች ጊዜ ራሷን ወደ ላይ አነሳች፣ በጅራቷም ቆመች። ዓይኖቿም ደም ይመስሉ ነበር። ትገድላቸው ዘንድም ወደደች። አስቀድማ ሮጣም ከሔዋን ዘንድ ደረሰች። አዳም ግን ቆሞ ያለቅስ ነበር። እባብን የሚመታበት በትር በእጁ አልነበረምና እባብም እንደምትገደል ያውቅ ነበረ። ነገር ግን በሔዋን ምክንያት ልቡ ተቃጥሎበት ነበረ። ወደ እባብ ደርሶም ጅራቷን ያዛት። እርሷም ወደ እርሱ ተመለሰች። አዳምንም አዳም ሆይ በአንተና በሔዋን ምክንያት በሆዴ ይሄድ ዘንድ የተረገምሁ ሆንሁ አለችው። እርሷም ከኃይሏ ጽናት ብዛት የተነሳ አዳምና ሔዋንን ጣለቻቸው። ልትገድላቸው ፈልጋም በላያቸው ወጣች። እግዚአብሔርም መልአኩን ልኮ እባቧን ከአዳምና ከሔዋን አስወገዳት፣ እነርሱንም አስነሳቸው። የእግዚአብሔር ቃልም ወደ እባብ መጣ። እርሷንም እንዲህ አላት፣ መጀመሪያ በሆድሽ ትሄጂ ዘንድ ረገምሁሽ፣ በልብሽም ትሳቢ ዘንድ አደረግሁሽ። በአንቺ ነገር አልቆረጥኩም ነበር። ዛሬም ዲዳ ሁኚ፣ አንቺ ዘመዶችሽም የምትናገሩ አትሁኑ። በመጀመሪያ ጊዜ የአገልጋዮቼ መውደቅ በአንቺ ምክንያት ሆኗልና። ዛሬም ግን ልትገድዪው ሞከርሽ። በዚያን ጊዜም እባብ ዲዳ ሆነች፣ ወደ መናገርም አልተመለሰችም። ነፋስም በእግዚአብሔር ትእዛዝ እየነፈሰ መጣ። እባብንም ከአዳምና ከሔዋን ፊት ተሸክሞ ህንድ በሚደርስ ባህር ዳርቻ ጣላት። አዳምና ሔዋን ግን በእግዚአብሔር ፊት አለቀሱ። አዳምም አቤቱ አምላክ ሆይ በቤት እያለሁ ይህን ብዬ ነበር። ጌታዬ ሆይ አራዊት ሊበሉኝ ሕይወቴንም ሊያጠፋት ተዘጋጅተዋል አለ። አዳምም ከደረሰበት ችግር የተነሳ መሬት እስኪወድቅ ድረስ ደረቱን ደቃ፣ እንደ ሞተ ሰውም ሆነ። የእግዚአብሔር ቃልም ወደ እርሱ መጣ፣ አነሳውም። እግዚአብሔርም አዳም ሆይ ከአራዊት አንዱስ እንኳ በአንተ ላይ ክፉ ነገር ሊያደርስብህ አይችልም አለው። ከዚህ በተጨማሪ እግዚአብሔር እንዲህ አለው፣ እኔ አራዊትንና ተዋስያንን ወደ አንተ ባሰባሰብኩ ጊዜ ከእነርሱ ጋር እባብን ወደ ቤት አላኩም፣ ታስደነግጣችሁ ዘንድ በእናንተ ላይ እንዳትቆም፣ ከእርሷም የተነሳ ፍርሃት በእናንተ ላይ እንዳያድር፣ እርሷ ክፉ የተረገመችም እንደሆነች አውቃለሁና። ስለዚህም ከአራዊት ጋር ወደ አንተ ትመጣ ዘንድ አልፈቀድሁላትም። አሁንም ልብህን አጽና፣ የወሰንሁልህ ዘመን እስኪደርስ ድረስ እኔ ከአንተ ጋር ነኝና አትፍራ አለው። አዳም ግን አለቀሰ፣ እንዲህም አለ፣ አቤቱ አምላካችን ሆይ ሌላ ቦታ ለውጥልን፣ ዳግመኛም ፈጽማ እባብ ወደ እኛ መጥታ እንዳትቆም፣ አገልጋዬ ሔዋንንም እንዳትገድላት፣ ዓይኖቿም ፈጽሞ የከፉ ናቸውና አለ። እግዚአብሔርም አዳምና ሔዋንን ዛሬ ግን አትፍሩ፣ ወደ እናንተ ትደርስ ዘንድ አልተዋትም፣ ከእናንተ ወደ ሌላው ተራራ አስወግዳታለሁና እናንተን የሚጎዳ ነገር በውስጡ አልተውም አላቸው። አዳምና ሔዋንም በእግዚአብሔር ፊት ሰገዱ፣ ክብር ምስጋና ይግባውና ከሞት ያዳናቸው እርሱን አመሰገኑት። ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን የወለዱ የአባታችን የአዳምና የእናታችን የሔዋን ዕረፍት በተፈጠሩበት ዕለት አርብ ሚያዝያ 6 ቀን ነው። ጸሎታቸው በረከታቸው ከጳጳሳቱ አለቃ ከአባ ባስልዮስ ከንጉሳችን ከኃይለ ሥላሴ ጋር ይሁን ለዘላለሙም አሜን።